የኢትዮጵያ ቴሌቪዥን ነው። ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን፣ ሁለት ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ምዕራፍ 3 የኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ርዕሶቹን እናስቀድማለን። የባህር በር ጥያቄ የኢትዮጵያ ብሔራዊ ጥቅምና ደህንነትን በማስጠበቅ የኢኮኖሚ ሉዓላዊነት የሚረጋገጥበት መንገድ ነው። በአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት አፋድ መካከል የተደረገውን የዘላቂ ሰላም ስምምነት ማዕቀፍ ውጤታማ ለማድረግ የሚያስችል የማስፈጸሚያ ስምምነት ተፈረመ። የኢፌዴሪ አየር ኃይል በ90 ዓመት ታሪኩ ለጠንካራና ዘላቂ ሀገረ መንግስት ግንባታ ተቋማዊ አስተዋጽኦ ለማድረግ የሚያስችል ምዕራፍ ላይ ይገኛል። በስፖርት መረጃችን የአውሮፓ ሊግ ጨዋታዎች ዛሬ ምሽት ቀጥለው ይካሄዳሉ። ተመልካቾቻችን የኢቲቪ 57 ዜናዎችን እየመራሁ አልጋንሽ ተካብራችሁ ቆያለሁ። ተመልካቾቻችን ቀደም ሲል እንዳስተዋወቅናቸው የዛሬ የኢቲቪ 57 አጀንዳችን የኢትዮጵያ የባህር በር የማግኘት ጥያቄን ይመለከታል። በዚህ ጉዳይ ላይ በኋላ ላይ የሚቀላቀሉን እንግዳ ይኖራሉ። እንግዳችን የፖለቲካ ተንታኝ ዶክተር ኢብራሂም ሙሉሸዋ ናቸው። ሲመጡ ይቀላቀሉናል። ከኢቲቪ 57 ዜናዎቻችን ጋር አብራችሁን ቆዩ። ጠላትን ብርክ ያስያዘው የአየር ኃይሉ ግንባታ የጠላት ብርቱ ፍላጻዎችን የሰበረው ሀገርን ከተወረወረባት የእሳት አሎሎ ሲታደግ የኖረው በክንፎቹ ጥላ ሀገርን ከጥቃት የጋረደው የኢትዮጵያ አየር ኃይል 90ኛ የምስረታ በዓል ዓመቱን ያከብራል። ኢትዮ መልህቅ የኢትዮጵያ አየር ኃይል ዘመኑ ያጀው የትጥቅና የቴክኖሎጂ አቅሙን ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ይዳስሳል። ኢትዮ መልህቅ። አብራችሁን ቆዩ ተመልካቾቻችን። ጠቅላይ ሚኒስትር አብይ አህመድ ከጀርመን የውጭ ጉዳይ ሚኒስትር ጆአን ዋልድፉል ጋር ተወያይቷል። ጠቅላይ ሚኒስትሩ በማህበራዊ የትስስር ገጻቸው ላይ ባሰፈሩት መልእክት ከውጭ ጉዳይ ሚኒስትሩ ጋር የሁለቱን ሀገራት ትብብር የበለጠ ለማጠናከር በሚቻልበት ሁኔታ ላይ ትርጉም ያለው ውይይት አካሂደናል ብለዋል። በተያያዘ ዜና ኢትዮጵያና ጀርመን በፖለቲካና ኢኮኖሚ ጉዳዮች ላይ በጋራ ለመስራት ከስምምነት መድረሳቸው ተገለጸ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከጀርመን የውጭ ጉዳይ ሚኒስትር ጆአን ዋልድፉል ጋር ተወያይቷል። ሁለቱ ሚኒስትሮች በጋራ በሰጡት ጋዜጣዊ መግለጫም በሁለቱ ሀገራት መካከል ባሉ ዘርፈ ብዙ የትብብር ጉዳዮች ላይ ውጤታማ ውይይት ማድረጋቸውን ገልጸዋል። በውጭ ጉዳይ ሚኒስትሩ እየተደረገ ያለው ይህ ጉብኝት የሁለቱን ሀገራት ግንኙነት ወደ አዲስ ከፍታ ለማድረስ ያግዛል ብለን እናምናለን። በውይይታችን ወቅት በሁለቱ ሀገራት መካከል ያለውን የፖለቲካና የኢኮኖሚ ትብብር ይበልጥ ለማጠናከር መግባባት ላይ ደርሰናል። ዘንድሮ ኢትዮጵያና ጀርመን የዲፕሎማሲ ግንኙነት የጀመሩበት 120ኛ ዓመት የሚከበርበት ልዩ ዓመት መሆኑን የጠቀሱት ሚኒስትሮቹ ይህንን ታሪካዊ ግንኙነት በቆራጥነት እንደሚቀጥል አረጋግጧል። የጀርመን የውጭ ጉዳይ ሚኒስትር ጆአን ዋልድፉል የኢትዮጵያ የባህር በር የባለቤትነት ጥያቄ ጀርመን ተገቢ መሆኑን ታምናለች ሲሉ የገለጹ ሲሆን በአፍሪካ ቀንድ እንዲሁም በሌሎች ዓለም ሀገራት የሰላምና ጸጥታ ጉዳይን አስመልክቶ ኢትዮጵያ እያበረከተች የምትገኘው አስተዋጽኦ ከፍተኛ መሆኑንም ጠቅሰዋል። አስተዋጽኦ እያደረገች ትገኛለች። በዚህም የሚጠበቅባትን ኃላፊነት እየተወጣች ነው። ከአፍሪካ ባሻገር በተለያየ ዓለም ሀገራት ላይ በተለያየ ጊዜ የሰላም አስከባሪ ኃይል በማሰማራትም የዓለምን ሰላም ለመጠበቅ የበኩሏን እየተወጣች ነው።
የኢትዮጵያ የባህር በር ባለቤትነትን በተመለከተ ጀርመን ተገቢ ጥያቄ መሆኑን ታምናለች። ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጋር ፍሬያማ ውይይት ያደረግን ሲሆን በዘርፈ ብዙ ጉዳዮች ላይ በጋራ ለመስራትም ተስማምተናል። የፌድሪ አየር ኃይል አንዳንዶች ሲገልጹት ወርልድ ክላስ ሆኗል። ያደጉ የዓለም ሀገራት የታጠቁትን ነገሮች ታጥቀናል። የማድረግ አቅማችንም ቀላል አይደለም። የኢትዮጵያ የኃይል አስተላለፍ ነው ብለው የወሰኑ ሰዎችም አሉ። በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣ ንብረትን ይዞ መጥቶ ኦፕሬት ለማድረግ ፈቃደኛ መሆን ደረጃው እና ሰማዩ የኛ ነው ምን ያህል ተቀራራቢ ናቸው? የመጨረሻ ደረጃ የሚባሉትን ስትራቴጂክና ኦፕሬሽናል ሰው አልባ አውሮፕላኖች ታጥቀናል። በጣም ከቲንግ ኤጅ የሚባሉ ኤሌክትሮኒክ ዋርፌር መሳሪያዎችም አሉ። ኢትዮጵያ በዚህ ልክ አቅም እንዳላት እየታወቀ ሁሉ ሀራስመንት በየአካባቢው አለና ሁለቴ ሶስቴ ደግሞ እንዲያስቡ እንዲያሰላስሉ የኢትዮጵያ አየር ኃይል የድሮ አየር ኃይል አይደለም። ሌሊትና ቀን እዚህ ራንዌይ ላይ አይበረር ነበር። የገጠመን ፈተና ነበር። ድሮንን ያስተዋወቅ ነው። ከዛ በኋላ ነው ከድሮን በተጨማሪ ሌሎች የኤሌክትሮኒክ ዋርፌር መሳሪያዎችን ታጥቀናል። ስርዓቱን ባለመቀበል ነው ወይስ በሰዓቱ የነበረው ስርዓት የፈጠረው ችግር ነው? ግማሾቹ ኬንያ፣ ግማሾቹ ሱዳን፣ ግማሾቹ የመን፣ ሳውዲ አረቢያ ድረስ አውሮፕላኖችን ይዘው የጠፉበት ኢቭን እንደ ኢትዮጵያ ትልቅ ንቅናቄ የፈጠረ ነበር። አሻው አንበሳው እየተባለ የኢትዮ ኤርትራ ጦርነት እስኪጀመር በነበረበት ሁኔታ አየር ኃይሉ ፍጹም የቁልቁለት ጉዞ ላይ ነው። ቀጠናው ላይ ያለ ምንም ጥያቄ የእኛን አየር ኃይል የሚያክል በሰው ሀብት ልማቱ፣ በማድረግ አቅሙ፣ በቴክኖሎጂው የሚገዳደረው የለም። የኢፌድሪ አየር ኃይል መዳረሻ አልቲሜት ጎል ዛሬ እዚህ ቁጭ ብሎ 1200 ኪሎ ሜትር ላይ መንቀሳቀስ የሚያስችሉ ነገሮች የሰው አልባ አውሮፕላኖችን የፈለግንበት የሀገራችን ወይም ደግሞ ከሀገር ውጭ ከነዚህ ችግሮች በኋላ ምን ላይ ነው ያለው ብሎ ማለት እንችላለን? አስተማማኝነት አይጠየቅም፣ በጣም አይጠየቅም። ምክንያቱም ፕሩፍ እያደረግን የመጣል ዜናዎቻችን ይቀጥላሉ። የብሔራዊ መረጃና ደህንነት አገልግሎት የውስጥና የውጭ የስጋት ኃይሎችን እንቅስቃሴዎች የሚቀለብሱ ስምሪቶች ማከናወኑን አስታወቀ። የብሔራዊ መረጃና ደህንነት አገልግሎት ለኢቢሲ በላከው መግለጫ እንዳመላክተው የ2018 የመጀመሪያ ግማሽ በጀት ዓመት እቅድ አፈጻጸም ግምገማዊ ውይይት ለአገልግሎት መስሪያ ቤቱ ስትራቴጂክ አመራሮች በተገኙበት ተካሂዷል። በመድረኩም የብሔራዊ መረጃና ደህንነት አገልግሎት በ2018 በጀት ዓመት አስቀምጧቸው የነበሩ ሀገራዊ የጸጥታ ሁኔታን የማጽናት የታላቁ የኢትዮጵያ ህዳሴ ግድብ ምረቃን ጨምሮ የአደባባይ ክብረ በዓላት እንዲሁም ሀገራዊ አህጉራዊና ዓለም አቀፋዊ ኩነቶች በሰላም እንዲጠናቀቁ የማድረግ የተቋማዊ የሪፎርም አጀንዳዎችን የመከለስና ለሀገራዊ ምርጫው ስኬት የሚረዱ ዝግጅቶች በላቀ ደረጃ የተፈጸሙ መሆናቸውን በመግለጫው ተመላክቷል። ከሌሎች የጸጥታ ተቋማት ጋር በመሆን በተከናወኑ ስምሪቶች በሀገር ውስጥ የሚንቀሳቀሱ የስጋት ኃይሎችን በማዳከም ረገድ መሰረታዊ ለውጥ የተመዘገበ መሆኑን በመግለጫው ተመላክቷል። በተሳሳተ መንገድ ይንቀሳቀሱ የነበሩ ታጣቂ ኃይሎች ከህግ ማስከበር አማራጭ ጎን ለጎን መንግስት በሚያቀርበው የሰላም ጥሪ አማካኝነት ትጥቅ እየፈቱ ወደ ህብረተሰቡ እንዲቀላቀሉ የሚረዱ ስምሪቶች መከናወናቸውንም በስኬትነት መነሳቱን የተገለጸው በውጭ ሀገር የመረጃ ስምሪት በተከናወኑ ስር ነቀል የለውጥ ስራዎች በሀገራዊ ጥቅምና ደህንነት ላይ የሚቃጡ ስጋቶችን መቀልበስና መልካም አጋጣሚዎችን ለመጠቀም መቻሉ የተገለጸ ሲሆን በዓለም አቀፋዊና ቀጠናዊ ተለዋዋጭ የደህንነት ምህዳር ውስጥ የኢትዮጵያን ከፍታና የህዝቦቿን ተጠቃሚነት የሚያረጋግጡ ስትራቴጂክ ድሎች እየተመዘገቡ መሆኑም ተመላክቷል። በግማሽ የበጀት ዓመቱ ተቋሙ የተሰጡትን የመረጃ የደህንነትና የስነ ልቦና ጦርነት የተልእኮ ስራዎች በላቀ መንገድ የመፈጸም አቅሙ በከፍተኛ ሁኔታ ማደጉም ተመላክቷል። በዚህም ስጋቶችን ከመቀልበስ ባሻገር ቀድሞ ችግሮችን በመለየትና አዝማሚያዎችን በመተንተን ድንገተኛ የሚባሉ የደህንነትና የጸጥታ ክፍተቶችን ማስቀረት መቻሉ በመግለጫው ተጠቅሷል። አሁንም ሰላምና ጸጥታ የማጽናት ሂደቱ ያልተዋጠላቸው የውስጥና የውጭ ኃይሎች የፈጠሩት ግንባር እንዲሁም ቀጠናውን የኃይል አስተላለፍ ፍጥጫ በማድረግ ረገድ የሚታዩት እንቅስቃሴዎች ተግዳሮቶች መሆናቸው ተመላክቷል። ይህንን የሚቀለብስ ተቋማዊ ዝግጁነት መገንባቱም ነው የተገለጸው። በተቋሙ የተከናወኑ የሪፎርም ስራዎች ተልእኮን በላቀ ደረጃ ለመፈጸም መሰረት መሆናቸውን የጠቀሰው መግለጫው ወቅታዊና የመጪውን ዘመን የደህንነት ስጋቶች ታሳቢ ባደረገ መልኩ አዳዲስ የሪፎርም አጀንዳዎች በመቅረጽ ውጤታማ ተግባር እየተከናወነ መሆኑን አብራርቷል። አገልግሎት መስሪያ ቤቱ ባለፉት 6 ወራት ሀገራችን በ2018 የምታካሂደው 7ኛው ጠቅላላ ሀገራዊ ምርጫ ታሳቢ በማድረግ እቅድ አውጥቶ ሲዘጋጅ መቆየቱ በግምገማው ተጠቅሷል። ምርጫው ሰላማዊና ዴሞክራሲያዊ ሆኖ እንዲጠናቀቅ የብሔራዊ መረጃና ደህንነት አገልግሎት በሕግ የተሰጠው ኃላፊነት ለመወጣት በምርጫ ሂደት ሊያጋጥሙ የሚችሉ የስጋት ምንጮችን ለመለየት የዳሰሳ ጥናት አካሂዷል። በዳሰሳ ጥናቱ የተለዩ ስጋቶችን ለመቀልበስ በሰው ኃይል፣ በቴክኖሎጂ፣ በስልጠናና በስነ ልቦና ዝግጅት እየተደረገ መሆኑም ተመላክቷል። የብሔራዊ መረጃና ደህንነት አገልግሎት ለኢቢሲ በላከው መግለጫ በሚቀጥሉት ወራት
ሀገራት የሚከናወኑት የአፍሪካ ህብረት ጉባኤና ሌሎች ትልልቅ ኩነቶች እንዲሁም ጠቅላላ ሀገራዊ ምርጫ ያላንዳች የጸጥታ ችግር እንዲከናወኑ በተሟላ የሰው ኃይል የቴክኖሎጂና የሎጂስቲክ ቁመና ላይ እንደሚገኝ በግምገማዊ ውይይት መድረኩ መግለጹን አስታውሷል። ወደ አጀንዳ ዘገባችን እንሻገራለን። የባህር በር ጥያቄ የኢትዮጵያ ብሔራዊ ጥቅምና ደህንነትን በማስጠበቅ የኢኮኖሚ ሉዓላዊነት የሚረጋገጥበት መንገድ ነው። የኢትዮጵያ የባህር በር ባለቤትነት ታሪክ ዳግም እንዲረጋገጥ ሁሉም የበኩሉን ሊሰራ ይገባል። በዚህ ጉዳይ ላይ ባልደረባችን አቤል ሙልጌታ ዘገባ አለው። ተከታትለን እንመለሳለን። በአሁኑ ወቅት በአፍሪካ ቀንድ እየታየ ያለው ጂኦፖለቲካዊ ለውጥ የኢትዮጵያን ሉዓላዊ የባህር በር ተደራሽነት ፍላጎት ማዕከል ያደረገ እንዲሆን እየተሰራበት ነው። ይህ ስትራቴጂካዊ እንቅስቃሴ የኢትዮጵያን ብሔራዊ ጥቅምና ደህንነት እንዲሁም የኢኮኖሚ ልማት አቅጣጫ መሰረታዊ በሆነ መልኩ ለመቀየርም ያለመ ነው። ኢትዮጵያ 130 ሚሊዮን ዜጎችን ይዛ በዓለም ላይ በህዝብ ብዛት ቀዳሚዋ የባህር በር አልባ ሀገር መሆኗ ቆይታለች። ይህንን በኢትዮጵያ ያለውን ታሪካዊ ግድፈት መልክዓ ምድራዊ እስረኝነት በማለት የሚገልጹትም አልጠፉም። የመደመር መንግስት የባህር በር አጀንዳን ዳግም ማንሳቱ የወደብ ተደራሽነትና ከንግድ ፍጆታን ባለፈ ለስትራቴጂካዊ ነጻነትና ቀጠናዊ ተጽዕኖ አስፈላጊ መሆኑን በመገንዘብም ነው። የኢትዮጵያ የቀይ ባህር ጥያቄን ማንሳት በታሪካዊ ባለቤትነት መነሻ መሰረትን በማድረግም ነው። ኢትዮጵያ በጥንት ዘመን የባህር ኃይል የነበራትና ስልጣኔዋም ከባህር በር ጋር የተቆራኘም ነበር። ይሁን እንጂ ኢትዮጵያ የባህር በር እንድታጣ መደረጉ በኢትዮጵያውያን ዘንድ እንደ ታሪካዊ ስህተት የሚታይም ነው። ይሁን እንጂ የኢትዮጵያ የባህር በር ታሪክ እንደ ወርቅ የሚያበራ ሆኖ እያለ አቧራ ሸፍኖት ዛሬ ላይ ግን ያንን የሚጠርግ ትውልድም ተፈጥሯል። በአንድ ወቅት በቀጠናው ሀያል ሀገር፣ በአንድ ወቅት በቀጠናው የባህር በር ብቻ ሳይሆን ያንን ኦርደር ያስያዝ ጠንካራ ሀገር መሆናችን እንዳይነገር ተከድኗል። ትንሽ ያንን አቧራ ማራገፍ ያስፈልጋል። አንድ አባባል አለ አይደለ? ወርቁ እንዲያበራ አቧራውን ጥረቡት ይባላል። የባህር በር ታሪካችን እንደ ንጹህ ወርቅ ነው። ለጊዜው ተሸፍኖ ለጊዜው አቧራ ሞልቶበት ሊሆን ይችላልና ታድለናል። አሁን ይሄንን በድፍረት ለመናገር ብሎም አቧራውን እየቦረሹ ለማንሳትና እንዲያንጸባርቅ ለማድረግ ጊዜ መጥቷል። ለትውልዱ በደንብ ቀምሮ ትርክቱ ማስተላለፍ ያስፈልጋል። ኢትዮጵያ ባህር በር ካጣች 30-40 ዓመት ነው። ብዙ አይደለም። 30-40 ዓመት ሁላችንም ስታጣም ይህም ሲነሳ እኔ ራሴን አውቃለሁ። የኢትዮጵያ የባህር ማጣት ጉዳይ የኤርትራን መገንጠል ተከትሎ የመጣ የታሪክ አጋጣሚ ብቻ አይደለም። ይልቁንም የኢትዮጵያን ሕልውናና ብልጽግናን የሚፈታተን የኢትዮጵያ ጠል ሀገራት ፍላጎት ጭምር እንጂ ነው። በአባይና የአባይ ተፋሰስ ዙሪያ ላይ ያሳካናቸው ሀገራዊ የልማት ፍላጎቶቻችንን እንደ ስጋት የሚመለከቱ ኃይሎች አሉ። እነኛ ኃይሎች ባለፉት በርካታ አስርት ዓመታት ኢትዮጵያ የሀብቷ ትሩፋት ተቋዳሽ እንዳትሆን የሚችሉትን አድርገዋል፣ ኢንክሉዲንግ የባህር በር እንድናጣ። በዚህ ምክንያት ይህንን ፖርት ወይም ይህንን ወሽመጥ መያዝ ካልቻለን፣ እድል ፈንታ ካሌለን፣ የመወሰን አቅም ካሌለን፣ አንድም ኢኮኖሚያችንን ለማሳለጥ እንቸገራለን፣ አንድም ደግሞ ጉሮሯችንን አንቀው ሀገራችንን ሊያስከነዱ ሊያንበረክኩ ለሚፈልጉ ኃይሎች ተላልፈን እንሰጣለን ማለት ነው። የባህር በር ጥያቄ አሁን ላይ የህልውናና የብሔራዊ ጥቅም አንዱ ማስከበሪያ መንገድም ነው። ለወደብ የሚወጣም ከፍተኛ ገንዘብ በኢትዮጵያ ሕዝብና ኢኮኖሚ እድገት ላይም ከፍተኛ ጫናንም ያደርሳል። እንዲሁም የብሔራዊ አደጋ ስጋትን ጭምር ለመፍታት የባህር በር ወሳኝ ጥያቄም ሆኗል። የባህር በር ስንል በተለይ ለኢትዮጵያ በተለይ ለዚህ ኮሪዶር ከእቃ ማስገባትና ማስወጣት በላይ የሆነ ትርጉም ሰጥቶታል። እንደ ኢትዮጵያ ያሉ ትልቅ ሀገር፣ ትልቅ ህዝብ፣ ትልቅ መሬት፣ ትልቅ ጂኦግራፊ የያዘ ሀገር ግን ዴፊኒትሊ እችን ትንሽ የምትባል የባህር በር ይህንን አገልግሎት በእሴት ሰንሰለቷ ላይ ብቻ በመጨመሯ ኢኮኖሚዋ ከ30% በላይ ያድጋል። የቀይ ባህር ኮሪደር በዓለም ላይ ካሉ ስትራቴጂካዊ ቦታዎች አንዱ ሲሆን በአሁኑ ወቅት ደግሞ በክልላዊና ዓለም አቀፋዊ ኃይሎች መካከል ከፍተኛ ፉክክር የሚታይበት ቀጠናም ነው። ኢትዮጵያን ከቀይ ባህር የሚያገል መዋቅር እንዲፈጠር መፈለግ የብሔራዊ ጥቅሟን በቀጥታ መጋፋትም ለደህንነቷም ስጋትንም የሚፈጥር ነው። ሀገር የምትገዛው የሚሸጠው ምስጢራዊ ቁሳቁስ አላት።
የደህንነት ጉዳዮች አሉ፣ የመከላከያና የሎጂስቲክስ ጉዳዮች አሉ፣ ኢቭን የቴክኖሎጂ ጉዳዮች አሉ ወዘተርፈ። እነኚህን ነገሮች በሌላ ሰው መልካም ፍቃድና በጎነት ማስገባትን እንደተራ የሸቀጥ ቁሳቁስ ልክ አውርደ ካየው ልክ አትሆንም። እና ለኢትዮጵያ ኢኮኖሚያዊ ነጻነት ነው ስንል ኢኮኖሚው በአብዛኛው በመሸጥና በመለወጥ ሂደት ላይ ዲፔንደንት እስከሆነ ድረስ ያንን ሊያሳልጥ የሚችለውን ትልቁን ቁልፍ አጥተህ ኢኮኖሚያዊ ነጻነት አለኝ ልትል አትችልም። የኢትዮጵያ የባህር በር ጥያቄ ታሪካዊና ፍትሐዊ ተጠቃሚነትን ለማረጋገጥ የሚደረግ ሰላማዊ በመርህ ላይም የተመሰረተ የማይቀየር የህልውናና የብሔራዊ ጥቅም ማስከበሪያ ጉዳይም ሆኗል። ተመልካቾቻችን ቆይታችን እዚህ ጉዳይ ላይ እናደርጋለን። የኢትዮጵያ የባህር በር ጥያቄ አጀንዳችን ነው። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን የታሪክ ተመራማሪና የፖለቲካ ተንታኝ ዶክተር ኢብራሂም ሙሉሸዋ ናቸው። ዶክተር ስለመጡ እናመሰግናለን። መልካም። እንደሚታወቀው አሁን ላይ ኢትዮጵያ የባህር በር የማግኘት ጉዳይን የህልውና ጉዳይ አድርጋ በሰፊው እየሰራችበት ነው የሚገኘውና ያደገ ከመጣው የኢትዮጵያ ኢኮኖሚ እንዲሁም ከኢትዮጵያ ህዝብ ብዛት አንጻር እንዲሁም ደግሞ የቀይ ባህር አካባቢ የብዙ አይኖች ማረፊያ እንደሆነ ይታወቃልና እስቲ የባህር በር ጉዳይ ለኢትዮጵያ ምን ማለት ነው? ትርጓሜውስ እንዴት ነው የሚገለጸው? ዶክተር አመሰግናለሁ። የባህር በር በመጀመሪያ ደረጃ ኢትዮጵያ ልክ አዲስ እንደሆነ አድርጎ ማየት ጥሩ አይደለም። ምክንያቱም የኢትዮጵያ ስልጣኔ ቅድምም ሲነገር ነበር እጅጉን ከቀይ ባህር ጋር የተያያዘ ነው። ህልውናችን፣ ታሪካችን፣ ሁለመናችን ማለት ነው። ኢትዮጵያ የባህር በርን አጣች ነው እንጂ የባህር በር አልነበራትም። ከእንደገና ዳግም ይሄ አዲስም አይደለም፣ ማጣታችንም አዲስ አይደለም። በነገራችን ላይ በጣሊያኖች ጊዜ ጣሊያኖች ኤርትራን ከያዙ በኋላ እንደገና ከሁለተኛው የዓለም ጦርነት በኋላ የተመለሰ ከዛ በኋላ በነበረው የውስጣዊ ችግር የገባ ነው። ስለዚህ ከኢትዮጵያ ህልውና ጋር ድሮንም የተያያዘ ነው። ይሄ ደግሞ በእኛ ኢቭን በንግግራችን ውስጥ እኮ አለ ካረሳ ነው በስተቀር ኤርትራ ተገነጠለች አንገታችን ተቆረጠ የሚል እኮ ብይን አለ፣ አባባል አለ። አንገታችን ተቆረጠ ማለት ምን ማለት ነው? አንገት ከተቆረጠ ሰው አይኖርም የሚል ሲምቦሊክ የሆነ ራሱ ኤክስፕሬሽን የነበረበት ልክ አዲስ ሳይሆን ይሄ ሲባል የነበረ የኛ የህልውና ጥያቄ እኮ ያው በዚህ ንግግር እኮ ሲባል ነበር በታሪክና ይሄ ከኢትዮጵያ ህልውና ጋር በጣም የተያያዘ መሆኑን ኢኮኖሚ እንግዲህ ኢኮኖሚ ማለት ግንኙነት ነው። ግንኙነት ማለት ደግሞ የመነገር ነው። እኛ ከውጭ የምናስገባዋለ ከዚህ የምንልከዋለ እነዚህ በሙሉ በዋነኛነት በመርከብ ነው የሚጫኑት። በአውሮፕላን ምን ያህል ንብረት ይተላለፋል የሚለውን ስናይ ባህር በር፣ ባህር መኖር፣ የባህር አክሰስ ማግኘት ማለት በጣም በዓለም ላይ አስፈላጊ መሆኑን በነገራችን ላይ ሌላው ልናይ የሚገባው ይሄንን ነገር ዓለምም እየተረዳ የመጣበት ሁኔታ ነው። እኛ ብቻ ሳንሆን ለምሳሌ እኛ አሁን እየጠየቅን ነው፣ ባህር በር ይኑረን እያልን ነው። በጣም ብልጥ የሆኑ ሀገሮች ባህር በር ያላቸው ግን ባህር በር ይኑራችሁ ይላሉ። ለምሳሌ ሞሮኮ አሁን በ2023 እንደ አውሮፓውያን አቆጣጠር አትላንቲክ ኢኒሼቲቭ የሚል ፕሮግራም አወጣችና ለባህር በር ለሌላቸው አገሮች የሳህል በርን ከፈተች። ምንድነው ያደረገችው? ለቡርኪና ፋሶ፣ ለማሊ፣ ለኒጀር ለነዚህ አገሮች የራሳቸው ሞሮኮ ላይ የራሳቸው የሆነ የማይከፈልበት የሚቆጣጠሩት እነሱ ንብረት የሚያወጡበትና የሚልኩበትን ነገር አመቻቸች። ይኸው አሁን ነው ኢኒሼቲቭ በ2023 የወጣ ኢኒሼቲቭ ነው። አትላንቲክ ኢኒሼቲቭ ይባላል። በዚህ የተነሳ ምንድነው ያደረጉት ሞሮኮዎቹ? እነዚህ የሳህል ሀገሮች ታፍነው መኖር አይችሉም። ያውም እነዚህ ሀገሮች በጣም ትንሽ የህዝብ ያላቸው ማለት ነው። እነዚህን አፍነን መኖር ለእኛም አይጠቅምም። የእነሱ ኢኮኖሚ ግን ወደ ባህር በመጣ ቁጥር እኛም ተጠቃሚ ነን፣ እነሱም ይጠቀማሉ በሚል በነፃ ነው አሁን ኢኒሼቲቭ በሞሮኮ ንጉስ ያወጣው ማለት ነው። ይሄን ስናይ እኛ ደግሞ በጣም ትልቅ ህዝብ ያለን በጣም ብዙ ህዝብ ያለን አካባቢ ላይ ያለን አገር በጣም ትንንሽ ህዝብ ያላቸው የባህር በር ኖሯቸው ግን ትንሽ ህዝብ ከኛ አንጻር ሲታይ በጣም ትንሽ ህዝብ ያላቸውን እንዴት ነው ለደህንነታቸው ራሱ ስጋት ማን ነው ከታፈንን ማለት ነው።
የታፈነ ነገር ያው መፈንዳቱ አይቀርም ጠቅላይ ሚኒስትራችን እንዳሉት። ስለዚህ ይሄ የባህር በር ጥያቄ የህልውና ጥያቄ ግን የህልውና ጥያቄ የኢትዮጵያ ህልውና ጥያቄ ብቻ አይደለም። የምስራቅ አፍሪካ የህልውና ጥያቄ ነው። የአካባቢው የህልውና ጥያቄ ነው። የኢትዮጵያ የህልውና ጥያቄ ከመጣ የአካባቢው የህልውና ጥያቄ ይሆናል። የኢትዮጵያ ኢኮኖሚ ከላሸቀ የአካባቢው ኢኮኖሚ ላሽቃል። የማንም ማለት ኢትዮጵያን ጥሎ እዚህ አካባቢ መኖር የሚቻልበት ሁኔታ አይኖርም የሚል ሀሳብ ነው ያለኝ። መልካም ዶክተር፣ ከኢትዮጵያ ብሔራዊ ጥቅም ዋና ፈተናዎች ውስጥ ሆኖ የሚጠቀሱት ጉዳዮች ጂኦ ስትራቴጂካዊ ጉዳዮችና መልክዓ ምድራዊ እስረኝነት ናቸውና እስቲ የባህር በር የባለቤትነት ጥያቄ ለማስመለስና ብሔራዊ ጥቅምን ለማስከበር በሚደረግ ሂደት ውስጥ መላው ኢትዮጵያውያን ጉዳዩን እንዴት ነው መመልከት ያለባቸው? የሚጫወቱት ሚና ከእያንዳንዱ ዜጋ ምንድነው የሚጠበቀው? እንግዲህ አገር የሁላችንም የጥረት የሚጠይቅ ነገር ነው። አገር ሲባል አገር የሚገነባው መንግስት አንድ ስቴክሆልደር ነው፣ አንድ አካል ነው። ከዛ ውጪ ግን አገር ማለት ህዝብ ማለት ነው። ህዝብ ነው የማይሄደው። መንግስታት ይመጣሉ፣ ይተካሉ፣ ይሄዳሉ። ስለዚህ ይቺ አገር ለኢትዮጵያውያኖች የምትቆይ አገር ነች። ለኢትዮጵያውያኖች እንድትቆይ ደግሞ በኢኮኖሚ ማደግ አለበት። የሚጨምረውን የህዝባችንን መጠን የሚመጥን የኢኮኖሚ እድገት መኖር አለበት። ስለዚህ ያንን ተጠቅመን ነው ህዝቡ ኢኮኖሚውን ሲያሳድግ ነው። ኢኮኖሚውን እንዴት ነው የሚያሳድገው? በእያንዳንዱ የኢኮኖሚ በተለይ ትልልቅ በሚባሉ ፕሮጀክቶች ውስጥ ሲሳተፍ ነው፣ ሰይ ሲኖረው ነው። ለምሳሌ የህዳሴ ግድብ እናያለን። የህዳሴውን ግድብ እንዴት ነው ያሳካ ነው? ያለምንም ወጪ ዓለም በሙሉ ተባብሮብን ማለት ነው። አለ የሚባል ሪሶርሳችንን በሙሉ አሟጠን ተጠቅመን ይሄው የህዳሴውን ግድብ አሳይተናል። በአሁኑም ሰዓት ደግሞ የዚሁ የባህር በር ጥያቄ ሆኖ ከተነሳ በኋላ የእያንዳንዳችን የቤት ስራን የመስራት ኃላፊነት ሰጥቶናል ማለት ነው። መንግስት እንደ መንግስትነቱ በመምራት ምሁራን ለሰው በማስረዳት እያንዳንዱ ኢትዮጵያዊ ደግሞ በሚጠየቅ ቢያንስ ይሄን ጥያቄ የኔ ጥያቄ ነው ብሎ በመያዝ አንድ አይነት ኢትዮጵያውያኖች በሙሉ ይሄንን ነው የሚያስቡት የሚል የጥቅማችን ጉዳይ የአገራችን የጥቅም ጉዳይ መሆኑን በመገንዘብ እያንዳንዳችን በተስማራንበት ጋዜጠኞች እንደ ጋዜጠኝነት፣ ሪሰርቸሮች በሪሰርች ስለዚህ እያንዳንዱ ሀብት ያላቸው በሀብታቸው የሚያደርጉት ነገር ካለ ፕሮጀክቶች ካሉ በዚህ ዙሪያ መስራት ያለብን ነገር ይኖራል። ባህር በር ሲባል ባህር በሩን ብቻ ማግኘት እኮ አይደለም፣ ኢንፍራስትራክቸር ያስፈልጋል። ከኢትዮጵያ እዛ የሚያገናኝ ነገር ያስፈልጋል። ይሄ ሁሉ የኢኮኖሚ እንትን ማድረግ አለብን፣ ኢንቨስትመንት ማድረግ አለብን። ኢንቨስትመንት ይፈልጋልና እነዚህ ነገሮች ላይ በሙሉ መሳተፍ ያለብን ይመስለኛል። መልካም። የታሪክ ተመራማሪና የፖለቲካ ተንታኝ ዶክተር ኢብራሂም ሙሉሻ ስቱዲዮ መጥተው ስለሰጡ ማብራሪያ አመሰግናለሁ። መልካም እሺ። እኔም በጣም አመሰግናለሁ። ቴንክ ዩ። ከሀገር ብንወጣ ልባችን ያለፈውን የኖርነውን አይዘነጋም። በበዓል አብረን ያሳለፍነው በጨዋታ የደመቅነው በፈገግታ ያንጸባረቅነው ሁሉ አሻራው ውስጣችን ይቀራል። ያለንን ለወዳጅ ዘመድ ስናካፍል ደግሞ የቦታን ርቀት ሽሮ በዓሉ ምሉ ይሆን። ከውጭ ሀገራት በኢትዮ ዳይሬክት፣ ካሽጎ፣ ፋስት ፔይና ወገን ሲል እንዲሁም በዓለም አቀፍ የዋላ አስተላላፊዎች በኩል ገንዘብ ሲላክሉ የኢትዮጵያ ንግድ ባንክ በእያንዳንዱ ዶላር 10 ብር ጉርሻ ወዲያውኑ ያበረክትልዎታል። በተጨማሪም እስከ ጥር 23 2018 ድረስ ከ50 ዶላር ጀምሮ ሲላክሎ በርካታ ደንበኞችን ባለድል የሚያደርገውን የ10 ሺህ ብር የስጦታ ካርድ ሽልማት ዕጣ ቁጥር ያገኛል። ከያለንበት አብሮነታችን ይጠንክር፣ ደስታን እንጋራ። መልካም የጥምቀት በዓል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን ምዕራፍ 3 የኢቲቪ 57 ዜናዎቻችን ቀጥለዋል። የተከበራችሁ ተመልካቾቻችን አዲስ አበባ በአፍሪካ ከተሞች የፋይናንስ አስተዳደር በተካሄደው የዳሰሳ ጥናት የተሻለ አፈጻጸም አስመዘገበች። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከተማዋ ለአህጉራዊ ኃላፊነቷን በመወጣት ለአፍሪካውያን የልምድ መለዋወጫ መድረክ መሆኗን ዳግም ያረጋገጠች መሆኗን ተናግሯል። ይመራደም ዝርዝር አለው።
አዲስ አበባ ዛሬ የራሷ ብቻ ሳይሆን ለመላው አፍሪካ የለውጥ ብርሃን እየሆነች ነው። ከተማዋ የአፍሪካ ከተሞች የፋይናንስ አስተዳደር ፋና ወጊም ሆናለች። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ድጋፍ በ6 የአፍሪካ ከተሞች በተካሄደው የፋይናንስ አስተዳደር የዳሰሳ ጥናት አዲስ አበባ የተሻለ አፈጻጸም አስመዝግባለች። አዲስ አበባ በከተሞች የፋይናንስ አስተዳደር ያስመዘገበችው ስኬት ለአፍሪካ ከተሞች አርአያ እንድትሆንም አስችሏታል። ይህንን ተሞክሮ ለመቅሰም በርካታ የአፍሪካ ከተሞች ከንቲባዎችና ባለድርሻ አካላት በመዲናዋ ተገኝተዋል። አዲስ አበባ ከምትሰበስበው ገቢዋ 71 በመቶ የሚሆነውን ለልማት ስራዎች በመመደብ ያሳካቻቸው የልማት ጉዞዎች ትልቅ የልምድ ልውውጥና የመማሪያ መድረክ ሆነዋል። Transformation is not only possible without strong municipal financing system and political commitment to reform. የከተማ ትራንስፎርሜሽን ያለ ጠንካራ የፋይናንስ አስተዳደር ስርዓትና ያለ ፖለቲካ ቁርጠኝነት ማሳካት እንደማይቻል ተምረንበታል። ከቅርብ ዓመታት ወዲህ አዲስ አበባ የውስጥ ገቢ ማጠናከር ዘመቻ ላይ የሚጨበጥ ለውጥን አምጥታለች። ከተማችን አሁንም የታክስ አሰባሰብና አስተዳደር ስርዓትን ለማዘመን ሪፎርም በማድረግ ላይ ትገኛለች። ሀብትን መሰረት ያደረገ የግብር አሰባሰብ፣ የቢዝነስ ፍቃድ አሰጣጥን ማጠናከርና የኤሌክትሮኒክስ ስርዓቶች ብሎም የገቢ አሰባሰብን ዲጂታል በማድረግ ረገድ ውጤት ማምጣት ተችሏል። ግብር ከፋዮችን በማበረታታት በግብር አሰባሰብ ሂደቱ ተጠያቂነትና ግልጸኝነት እንዲፈጠርም ተደርጓል። አዲስ አበባ በፋይናንስና በገቢዎች ስራ አቅሟን አጎልብታ ወደ ተግባራዊ ለውጥ የቀየረችበትን ሰፊ ተሞክሮ ለሌሎች የምታካፍልበትም ነው። All mayors, governors, participants ሁሉንም የከተማ ከንቲባዎችና አስተዳዳሪዎች እንዲሁም ባለድርሻዎች በነጻነት እርስ በርስ ሀሳብ በመለዋወጥ እንዲማማሩ አበረታታለሁ። ይህንን ያቻ ለአቻ የልምድ ልውውጥም በከተሞች የፋይናንስ ሪፎርም የጋራ አፍሪካዊ ድምፅ ለመፍጠር መጠቀም ይገባል። የአፍሪካ ከተሞችንና የአፍሪካውያን የእድገት ተስፋን የምንጽፈው በከተሞቻችን ነው። የተለያዩ የአፍሪካ ከተማ ከንቲባዎችም የአዲስ አበባ የፋይናንስ አስተዳደር ሞዴል ለሌሎች ከተሞች ተስፋ ሰጭና ተግባራዊ ሊደረግ የሚችል ትምህርት የሰጠ ነው ብለዋል። tie performance to the taxes collected, which is where I think Addis Ababa has excelled. አዲስ አበባ የልማት ፕሮጀክቶቿን ከራሷ በሰበሰበችው ገቢ በመሸፈን እንደምትሰራ ተገንዝበናል። ይህ ደግሞ ሌሎች የአፍሪካ ከተሞችንም የሚያነቃቃ ነው። Each building to have a light. So I think it's enforced by law of the local government here. የህንፃዎቹ ማሸብረቅ ብቻ ሳይሆን በግራና በቀኝ የሚታዩ ሌሎች በርካታ መሰረተ ልማቶች፣ የደህንነት ሁኔታዎችና ህዝቡ በነጻነት የሚንቀሳቀስባቸው ምቹ ቦታዎችን ጨምሮ ብዙ አስገራሚ ነገሮች ተሰርተው በአዲስ አበባ ተመልክቻለሁ። እንዲህ አይነት ልማት ደግሞ የጠንካራ አመራርና የተሻለ ፋይናንስ አስተዳደር መኖርንም ያሳያል። One of the challenges that we've been experiencing is having our own revenue to develop the city. ጠንካራ የውስጥ ገቢ ምንጭ ከሌለ ከተሞቻችንን በሚፈለገው ልክ ልናለማ አንችልም። ስለዚህ ከአዲስ አበባ የምንማረው ነገር የራስን ልማት በራስ ገቢ ማከናወንን ነው። በአዲስ አበባ የተመዘገበው የተሻለ የፋይናንስ አስተዳደር አፈጻጸም የከተማዋ ነዋሪዎች ተጠቃሚነት ከማረጋገጥ ባለፈ ለታላቁ አፍሪካ የኢኮኖሚ ህዳሴ አዲስ ምዕራፍ ከፋች ሆኖ ይቀጥላል። በአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተደረገውን የዘላቂ ሰላም ስምምነት ማዕቀፍ ውጤታማ ለማድረግ የሚያስችል የማስፈጸሚያ ስምምነት ተፈረመ። በዛሬው ዕለት የተፈረመው የዘላቂ ሰላም ስምምነት ማስፈጸሚያ የአማራ ክልልን ከነበረበት ችግር አውጥቶ መልሶ ለመገንባት የሚያስችል መሆኑን ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ገልጿል። ጌታቸው ባልቻ ተጨማሪ ያለው። በአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የዘላቂ ሰላም ስምምነት ህዳር 25 2018 ዓ.ም መፈረሙ ይታወሳል። በዛሬው ዕለት የተፈረመው ስምምነትም የዘላቂ ሰላም ስምምነቱን ማዕቀፍ ውጤታማ ለማድረግ የሚያስችል ማስፈጸሚያ ነጥቦችን የያዘ ነው። ስምምነቱንም የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍና የአማራ ፋኖ ህዝባዊ ድርጅት አፋሕድ ወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር ኢያሱ አባተ ተፈራርመዋል። በዚሁ መድረክ ላይ የተገኙት የሰላም ሚኒስትር መሐመድ እድሪስ በመንግስትና በህዝብ የቀረበን የሰላም ጥሪ ተቀብለው ለህዝባችን ጥቅም በሰለጠነ መንገድ ለመታገል የመጡ የሰላም አርበኞች በመሆናቸው መንግስት ያመሰግናቸዋል ብለዋል። የህዝባችንን እረፍት ለመስጠት፣ ሀገራችንን በጋራ ለማልማት፣ ከድህነት ለመውጣት በምናደርገው ትግል ላይ በጋራ ለመስራት
ወደ ሰላማዊ የፖለቲካ መድረክ መምጣት በመቻላችሁና የክልሉ መንግስትም ወንድሞቻችንን አቅፎ በመቀበል የልማት ኃይል ለማድረግ እየሄደበት ባለው ሁኔታ ሁለቱንም ቆራጦች፣ ደፋሮች፣ የሰላም አርበኞች ላመሰግን ወዳለሁ። እንኳን ደስ ያላችሁ። የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን በበኩላቸው በዛሬው ዕለት የተፈረመው የዘላቂ ሰላም ስምምነቱ ማስፈጸሚያ ስምምነትም የአማራ ክልልን ከነበረበት ችግር አውጥቶ መልሶ ለመገንባት የሚያስችል እንደሆነ ገልጸዋል። የተፈራረመው የማስፈጸሚያ ሰነድ በክልላችን ውስጥ የተፈጠረውን ውድመት መልሶ ለመገንባት የተሸረሸረውን እምነት እና እየጠፋ ያለውን ወግ፣ ባህል፣ እሴት መልሰን ለመመለስ ወይም ሪስቶር ለማድረግ የሚያስችል ቃል ኪዳን እና እምነትን የምንገነባበት ነው። የአማራ ፋኖ ህዝባዊ ድርጅት ወደ ሰላማዊ መንገድ ሲመጣ ለኢትዮጵያ ብሔራዊ ጥቅም መጠበቅ ለመስራት መሆኑን የገለጸው ደግሞ የድርጅቱ ወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር ኢያሱ አባተ ነው። ብሔራዊ ጥቅማችንን ለማስከበር የህዝባችንን ጥያቄ ለማስመለስ ከመንግስት ጋር በሰላማዊ መንገድ ተነጋግረን እንሰራለን ብለን ነው የቆረጥነው። ከባድ ውሳኔ ይሄ ነበር። የህዝባችን ጉዳይ ጥያቄ ለማስመለስ ሀገራችን የተረጋጋች ብሔራዊ ጥቅሟ የተከበረ የአማራ ህዝብም ትናንት ዋጋ ሲከፈልበት የነበረውን ትልቅ ጉዳዮች አሁን አንዳንድ ጉዳዮች የባህር በርን ጨምሮ መንግስት ሲያነሳቸው በትግል ውስጥ ነን የሚሉ አንዳንድ ወንድሞቻችን እንደ ወንጀል ያነሱታል። እኛ እንደ ትግል ምልክት እንደ አማራ ትግል ምን ወስደው እነ ፕሮፌሰር አስራት ወልደየስን ነው። ይሄ ጥያቄ እነሱ ጥያቄ ነበር። ከሰሞኑ የሰላም አማራጭን በመምረጥ ወደ ሰላም የመጡት የአማራ ፋኖ ህዝባዊ ድርጅት አፋሕድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ ፈንታው ሞሃባ የአማራን ህዝብ ጥያቄ እናስመልሳለን ብለን ጫካ ብንገባም አሁን ላይ ህወሓት፣ ሻዕቢያና ግብፅ የእኛን ትግል በመጥለፋቸው የሰላም አማራጭን መርጠናል ብለዋል። አሁን ድረስ በጫካ የሚገኙ የሰላም መንገድን እንዲከተሉም ጥሪ አቅርበዋል። የህወሓት ተላላኪ ከመሆን፣ የግብፅ ተላላኪ ከመሆን፣ የሻዕቢያ ተላላኪ ሆኖ አገራችንን ከምናፈርስና ከምናተራምስ የክልላችንን ህዝብም ሆነ ሰላም ከምንነሳው ከምናተራምሰው ከዚህ ተቆጥበን የሰላምን አማራጭ ወስደን ከህዝባችን ጋር ሆነን ከክልሉ መንግስት ጋር ሆነን ከፌዴራል መንግስት ጋር ሆነን የክልሉንም ሆነ የሀገራችንን ህዝብ ችግር በጋራ መፍታት አለብን ብለን እናምናለን። ዛሬ የተፈረመው የማስፈጸሚያ ስምምነት በዋናነት የዘላቂ ሰላም ስምምነቱ ዝርዝር አፈጻጸም ሂደቶች፣ የጋራ የቴክኒክ የማቋቋም አካሄድ፣ የቁጥጥርና ክትትል ኃላፊነት እንዲሁም በሰላም ስምምነቱ ሰነድ ድምፃችን አልተካተተም ያሉ ወገኖች ሀሳብን የያዘ ነው። የኢፌዴሪ አየር ኃይል በ90 ዓመት ታሪኩ ለጠንካራና ዘላቂ ሀገረ መንግስት ግንባታ ተቋማዊ አስተዋጽኦ ለማድረግ የሚያስችል ምዕራፍ ላይ ይገኛል። አየር ኃይሉ ከጦር ግንባር ባሻገር ያለው የቴክኖሎጂ አቅም የተቋማዊ ግንባታ ሂደቱ ስኬታማ ስለመሆኑ የሚያረጋግጥ ነው። በዚህ ጉዳይ ላይ መሐመድ አልቃደር ተጨማሪ መረጃ አለው። እንከታተል። ከ9 አስርተ ዓመታት በፊት በ1928 ኢትዮጵያ የሰማዩን ቴክኖሎጂ ቀድማ በመታጠቅ የአየር ኃይሏን መሰረት ጣለች። ይህም የሀገሪቱን በአፍሪካ ቀዳሚነት በአየር ኃይልም ያስመሰከረችበት ነበር። ይህ ታዲያ የጀግንነት ጉዞዋም ማጠናከሪያ ነበር። ዛሬ አየር ኃይሉ በ90 ዓመታት ታሪኩ ለዘላቂ ሀገረ መንግስት ግንባታ ተቋማዊ መሰረትን የሚጥልበት ምዕራፍ ላይ ይገኛል። ዚያድ ባሬ የሶማሊያ ድንበር አዋሽ ወንዝ ነው በሚል እብሪት ኢትዮጵያን በወረረበት ወቅት ኮሎኔል መንግስቱ ኃይለ ማርያም ታፍራና ተከብራ የኖረችው ኢትዮጵያ ተደፍራለች ሲሉ የእናት ሀገር ጥሪን አስተላለፉ። ገበሬው ማረሻውን ጥሎ ተማሪውም መጽሐፉን ዘግቶ በአንድነት ሲነሳ አየር ኃይሉ በኢትዮጵያውያን ልብ ውስጥ የደመቀ ታሪክ ምዕራፍን አስመዘገበ። በሚሊዮኖች የሚቆጠሩ ኢትዮጵያውያን ወደ ግንባር ሲዘምቱ የሰማይ አንበሶች የጠላትን ተዋጊ ጀቶች
እንደ ወፍ አርግፈው በመጣል የሰማዩን የበላይነት ተቆጣጠሩ። የካቲት 26 1970 ዓ.ም በካራማራ ላይ የሉዓላዊነት ታሪክ ዳግም ታደሰ። ያሳያችሁት ንቃትና ትጋት እንዲሁም አብዮታዊ ወኔ የጠላቶቻችንን ቅስም የሚሰብርና የአብዮቱን ወዳጆች ሁሉ እጅግ የሚያኮራ ነው። ከድሉ በኋላ ያሉ ዓመታት ግን የፈተና ወቅቶች ነበሩ ለአየር ኃይሉ። የፖለቲካ አለመረጋጋት፣ በሰለጠነ የሰው ኃይል ላይ ብክነቶች መከሰታቸው፣ አብራሪዎችና ቴክኒሻኖች እንዲሰደዱ መሆናቸው ተቋሙ ከነበረበት የታሪክ ማማ የቁልቁለት ምዕራፉን እንዲያስመዘግብ ግድ ሆነበት። ይህ አየር ኃይል በቀደመ ታሪኩ ከራሱ አልፎ የሌሎች አፍሪካ ወንድሞቹን የአየር ክልል ለመጠበቅ የሚያስችል ብቃት ነበረው። ነገር ግን ባለፉት 30 ዓመታት ገደማ በጣም ከተመቱ፣ ከተዳከሙ፣ በሁለት እግራቸው ቆሞ መጓዝ ከተቸገሩ ተቋማት አንዱ የኢትዮጵያ አየር ኃይል። ዛሬ ግን ያ የፈተና ወቅት አልፎ አየር ኃይሉ ዳግም በጽኑ መሰረት ላይ ቆሟል። በቴክኖሎጂ ሽግግር፣ በሰው ኃይል ልማትና በዘመናዊ ሰው አልባ አውሮፕላኖች ወይንም ድሮኖችን በማካተት የአየር ላይ የበላይነቱን በድጋሜ አረጋግጧል። አየር ኃይሉ ዛሬ ለዘመናዊት ኢትዮጵያ ቴክኖሎጂ ጋሻና ለሀገረ መንግስት ግንባታም ዋነኛ ምሰሶ ሆኖ ቀርቧል። ኤርፎርስ ላይ ባለፉት 2-3-4 ዓመታት ሁላችሁም እንደምታውቁት ከፍተኛ ክትትል፣ ቁጥጥር፣ ድጋፍ ይደረግ ነበረ። የተገኘው ውጤት ግን ኢምፕሬሲቭ ነው። እውነት ለመናገር ኢትዮጵያውያን ሊኮሩ ይገባቸዋል። የኢትዮጵያ አየር ኃይል በጣም ጠንካራ ቁመና ላይ ይገኛል። የዚህ ተቋም ህልም በ2030 በአፍሪካ ውስጥ አንዱ ስመጥር ሰፕላየር መሆን ነው። ለአፍሪካ ማርኬት በዩኤቪ እና የተለያዩ የአውሮፕላን ፓርቶች እና አውሮፕላኖች ለአፍሪካ ማርኬት ማምረት ማቅረብ እንፈልጋለን። አሁን ኢትዮጵያ ያንን የመወዳደር ፍላጎት ስላላት ወደዚያ ገበያ ትገባለች። ምንም ጥርጥር የለውም። በ2030 ለበርካታ ሀገራት አውሮፕላኖች ዩኤቪዎች እናቀርባለን። ለእኛም ለሀገር ውስጥ ፍላጎት በርከት ያለውን ሁሉን ላናሟላ እንችላለን። በርከት ያለ ፍላጎቶቻችንን በተለያየ መንገድ እንደምናሟላ ተስፋ ይደረጋል። በትላንት ጀግንነት ታንጾ ለነገዋ ኢትዮጵያ ተስፋ የሆነው የ90 ዓመታት ታሪክን ያስመዘገበው አየር ኃይሉ ሉዓላዊነት የማስጠበቅ ጉዞውን ይቀጥላል። ወደ ስፖርት ዘገባ እንሻገር። የአውሮፓ ሊግ ጨዋታዎች ዛሬ ምሽት ቀጥለው የሚካሄዱ ይሆናል። 18 ጨዋታዎች በተለያዩ የአውሮፓ ከተሞች ሲደረጉ የእንግሊዙ ክለብ አስቶን ቪላ ወደ ቱርክ ተጉዞ ከፊነርባቼ የሚያደርጉት ጨዋታ ይጠበቃል። ጨዋታው ከደቂቃዎች በኋላ ምሽት 2:45 ላይ የሚካሄድ ይሆናል። ያንግ ቦይስ ከሊዮን፣ ቦሎኛ ከሴልቲክ፣ ሮማ ከስቱትጋርት፣ ሴልታ ቪጎ ከሊል ዛሬ ምሽት የሚጠበቁ ሌሎች የአውሮፓ ሊግ ጨዋታዎች ናቸው። ተመልካቾቻችን ከኢትዮጵያ ቴሌቪዥን በ3 ምዕራፍ ወደ እናንተ ሲደርስ የነበረው የሐሙስ ምሽት የኢቲቪ 57 ዜናችን በዚህ መልኩ ተጠናቋል። አልጋነሽ ተካ ዜናዎችን ወደ እናንተ እያደረስኩ አብሬያችሁ ቆይቻለሁ። ስለተከታተላችሁን እናመሰግናለን።